የኔ ነስር ነው አለ አላህ ሱብሓነሁ ወተዓላ። እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው እያላቸው ነው አሉ። ግልጽ ነው አለ። ልፋት አለ፣ ሰዕይ አለ፣ ግን መጨረሻ ውጤት የማን ነው? የአላህ ሱብሓነሁ ወተዓላ ነው። እነዚህም በደንብ መለየት ያስፈልጋል ማለት ነው። አቡ ሐቲም አራዚ ምን ይላሉ? ይህንን ሐዲስ አስመልክተው هذا الحديث أصل في التوكل አሉ። ተወኩልን በሚመለከት መሰረታዊ ጉዳይ ነው አሉ። ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው። وإنه من أعظم الأسباب التي يستجلب بها الرزق ሪዝቅ ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل። እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል። ወላሂ በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ አያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ? አላህ ይወፍቀን። ብዙ አባቶች አላችሁ ብዬ አይደል? እንደዛ በእኛ ልፋት ነው እንዲያ ነገር የሆነው። እነዚህን ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት? አላህ ዐዘ ወጀል ግን የሚከፍትልን ብዙ በር አለ ማለት ነው። ሰዒድ ብን ጁበይር ምን ይላሉ? ተወኩል የኢማን ሁሉ ሰብሳቢ ነው። እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው። ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል። ሰበብ ማድረስ ከተወኩል ጋር አይጋጭም። አላህ ስብሓነሁ ወተዓላ ያዘዘው ጉዳይ ስለሆነ ማለት ነው። ከስብ ማድረግ፣ መስራት፣ መጣር ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ ስብሓነሁ ወተዓላ። ሰበብ ማድረስ የግድ ያስፈልጋል። አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም። ወጣቶች ተሰብስበው ጓደኞች ይከራከራሉ። ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ። አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል። አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋል ልሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አላሉ። ሪዝቄን አላህ ያመጣዋል። አንድ ቀን አለፈው። ራበው በጣም። ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱ አከፋፍሎ እቃውን አነሳስቶ ሄደ። ያ ሰውዬ ምግቡንም ያሸታል፣ ድምፃቸውንም ይሰማል። ዝም አለ፣ አልተናገረም። ምክንያቱም አላህ ያመጣዋል። ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለ። ይህ ሰውዬ አሁንም ጸጥ ብሏል። በሶስተኛው ቀን 3 ቀን ሆኖታል፣ በጣም እርቦታል ሰውየው። በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል። ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ። ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን ርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል።
ምን ብለን ምንድነው ለማን ነው ይሄንን ያልከው ይሉታል። እኔ ጓደኞቼን እኮ ነግሬያቸዋለሁ ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባል። ያችን ባልኖሮ ይችን ምግብ አላገኛትም በረሃብ ሞት ነበር ማለት ነው። طيب ሳዕ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉ ነገር ትቶ ሰበብ ሳይደረስ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ዐለይሂ አፍዶሉ ሰላቲ ወአዝከ ተስሊም ከፍጥረታት ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ ፕላኒንጋቸው፣ እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظኑከ ቢስናኒ አላሁ ሳሊሱሁማ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነቢ ሰለላሁ ዐለይሂ ወሰለም። ተወኩልም ደግሞ እስከ መጨረሻ ድረስ ነበር ዐለይሂ ሰላቱ ወሰላም። በሌላ ጊዜ ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን የምነዑከ ሚኒ፣ ማን ነው ከኔ የሚከለክልህ ብሏቸዋል። ሰይፉን ይዘው ነቢዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ፣ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ። እንዴ ላ አበደን ወላሂ። መን የምነዑከ ሚኒ ሲላቸው አላህ አሉት። አላሁ አክበር አላህ። ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ። ተወኩል የመጨረሻ የተወኩል ጫፍ ነቢዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን። ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማንን ነው? ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ። ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ፣ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር። ዓሊይን ቦታቸው አስተኝተው እሳቸው አልፈው ወጡ። ላ ቱድሪኩሁ ልአብሳር ወሁወ ዩድሪኩ ልአብሳር። አላህ ዐዘ ወጀል እንዲህ ነው እንግዲህ ባህሪው። እሱን ይሄ አያ ለአላህ ነው። እሳቸው ምንድን ነው ያሉት? በተኑ አፈር፣ እንቅልፍ ጣላቸው። በሰዎቹ መካከል አልፈው ሄዱ። በኋላ ላይ ሲነቁ ሄደው ሲገልጡ ዓሊይ ነው። መጀመሪያውኑ የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው።
ተወኩል ዐለላህ ነበራቸው። አላህ ዐዘ ወጀል ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው። ግልጽ ነው አይደል? እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ። አላህ ስብሓነሁ ወተዓላን ይመካሉ። መጨረሻ በድል ይጠናቀቃል ማለት ነው። ፈሊዛሊክ ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው። አላህ ስብሓነሁ ወተዓላ ጅሃድ ላይ በሚሆኑበት ጊዜ እንኳ ያ አዩሃ አለዚነ አመኑ ኹዙ ሒዝረኩም ጥንቃቄያችሁን ያዙ ይላል አላህ ስብሓነሁ ወተዓላ። ሰሓቦቹን፣ አማኞችን፣ ሳሊሖቹን ጥንቃቄያችሁን ያዙ። መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል። ሳህል የሚባሉ ዓሊም ምን ይላሉ? መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል አሉ። ሱናው ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው። አይ ተወኩል ምን ያደርጋል? ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ ፈቀድ ጠዐነ ፊል ኢማን ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል። እዚህ ሁለቱ በእጅጉ ያስፈልጉናል። አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላሉ። ሶስት አይነት ስራዎች ይሰራል። የመጀመሪያው አንደኛው አላህ ስብሓነሁ ወተዓላ ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው። እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና ጀነት የምንገባባቸው ምክንያቶች ናቸው። ይህ የግድ መፈጸም ያለበት ጉዳይ ነው። መዓ ተወኩል ዐለላህ ዐዘ ወጀል ፊህ በአላህ ላይ ከመመካት ጋር መተግበር ያስፈልጋል። መጾም፣ መስገድ፣ ሰደቃ፣ ዘካ፣ ሐጅ የመሳሰሉት